አብርሃም ራሱ ለሩታ የሚገባው ወንድ አይደለም። እሷ ራሱ በጣም እያስጠላች ነው። እውነቱን ልንገራችሁ፣ በጣም የሴት ልጅ አቋም ሊኖራት ይገባል። ሴት መሆን ይገባታል። ሩታ ሰው እየጠላት ነው በምታረገው ነገር። አላስፈላጊ ከሆነ እሷን መጠጋሸሽቶ እዛችኛዋ ጋር እየሄደ ገፍትራው ነበር እንደው መሄድ የነበረበት። እሷም ዳር ልጇም ዳር አለማስደረስ። እንዴ እንቁ ነች እኮ እሷ፣ ማንም ፈላጊ አላት። ወርቃ የምትቀር ሴት አይደለችም እንዴ ውዴ። እልክ ይዟት ነው ውዴ፣ እልክ ይዟት ነው። ለዚህ ውሽመት አሳልፌ አልሰጠም ብላ ነው። ደግሞ ደስ የሚለው ሰው ደግሞ አብርሽን አትወደውም፣ አይወዳ አይደለም። እልክ ይዟት ነው። ተው አብርሽን አትወደውም ምናምን አትበሉ። ብትወደው ነው እንደዚህ የምትሆን ድረስ እንትን አትልም። ብትወደው ይኸውልሽ ጭቅጭቅ እዚህ ሁሉ ንትርክ ሩታዬ ራሷን ሰታራ አድርጋ እግዚአብሔርን ነው የምልሽ። በቃ ወንድ ቢሄድ ወንድ ይመጣል። እንደኔ ለሷ እኔ ራሴን አመመኝ። እግዚአብሔርን እኔ ለሷ ራሷን አመመኝ። የውሃ ጣሳ ለምን አይሆንም? አትሞኝ፣ ንብረቷን ትካፈል። በቃ ያላትን ንብረት ጠቅላላ 74 ሳንቲም ሳይቀር ትካፈል። ኮስተር ብላ ከነሱ ከአካባቢያቸው። ምክንያቱም ሳስብ አብዛኛው የቡታጅራ ልጆች ሩታን ጠምደው ይዘዋታል። የአብርሃም ጓደኞች ሴት ሆነ ወንድ የለም ጠቅላላ ማለት ነው። ጠቅላላ እኔ እንጃ እኔ አላውቅም ምን አስባ እንደዚህ በዚህ ደረጃ ድረስ። እኔ እውነት ትጅዬ ሩታ ወልዳ ስትመጣ በቃ ያኔ እዛ ያለችው ንግግር ነው ጆሮዬ ላይ የሚያቃጭለው። ከዚህ በኋላ በእንዲህ አይነት ነገር አታገኙኝም፣ በእንዲህ አይነት ጉዳይ አልመጣም፣ የራሴን እንትን ይዤ ነው የምመጣው፣ ጥሩ ነገር ነው ማቀርብላችሁ ምናምን ብላ ነበረ። ምን ሀሳቧን እንዳስቀየራት እሱ መድኃኒዓለም ይወቀው። ስለዚህ እነሱ ይኸውልሽ ትናንትና እንኳን አብርሃም አንተ ብትሞት እኛን ትጎዳለህ ነው ያሉት። ልጅን ትጎዳለህ፣ ልጅ ያላባት ይቀራል አላሉትም። አብርሃም ቢሞት ወንድምየው ከልጁ ከሚስቱ ጋር ይጽናናል። እናትም በሌሎች ልጆቿ ትጽናናለች፣ በሌሎች እንትኖቿ ትጽናናለች። ግን ይሄ ልጅ ያላባት ያድጋል። በቃ ያላባት ሰው እኮ ተራርቆ የአባትንም ፍቅር አግኝቶ እናትንም ፍቅር አግኝቶ ይኖራል አይደል እንዴ? በዚህ ልክ ወርዶ እንዲህ ከመሆን ስትር ብላ ያላትን ንብረቷን ክፍልፍል ብላ ልክ ትላንትና እኔ እንደውም ትላንትና እንደዛ ብላ ስትሄድ በቃ ወይ ችሊ ሰማንያው አልተቀደደ ይሆናል ማዲገን እንደዛ ነው ያሰብኩት። እሱ ማለት ምክንያቱም ይኸውልሽ ዲዲዬ ሩታ የምትላቸውን ነገሮች እያንዳንዱን እያደረጉ ነው። ነይ ስትላት ቡዜ መጣች፣ ነገ ታመጫዋለሽ እኔ ስላልኩሽ ብቻ ታመጫለሽ ስትላት አብርሽን አመጣች። ገባሽ? ትላንትና ደግሞ ምንድን ነው ያለችው? እሺ ምንድነው ብላ ትታቸው ሄደች። ሳስበው ሰማንያዋን አልቀደደች ይሆን? ብዙ ነገር ነው በውስጤ የመጣው። ስለዚህ እሷ አንድ ብቻዋን ሴት ልጅ ብቻዋን ናት ያለችው። አንዱ ጎረምሳ ገብቶ የሆነ ነገር ቢያርጋትስ? አንዱን ልካ የሆነ ነገር ብትደረግስ? ምክንያቱም ከህፃን ልጅ ጋር ናት። በዚህ ልክ ራስንም እንትን ማለት ጥሩ አይደለም። ከቻለች በቃ ራሷን ሰብሰብ ብላ አንድ አብርሃም ቢሄድ እኮ እግዚአብሔርን ጥሩ አቋም ያላት ልጅ ናት፣ የበሰለች ልጅ ናት። ስራ ምን እንደሆነ እዚህ ጋር ያዩት ሞልተዋል፣ ይመጣሉ። እንደነ ቡዜ አይነት ቤተሰብ ውስጥ ሳይሆን ሌላ እኔ የቡዜን ሳስበው ትዘገንነኛለች። ጩኸት ብቻ መፍትሄ የሌለው ጩኸት የሆነ በቃ ቁራ ታውቂያለሽ፣ ልክ እንደ ቁራ መጮህ። እሷም በጮች ቁጥር የተናገረች መስላታል። እዛ ጋር ጀግና የወንድሟ መከታ የወንድሟ እንደዚህ ነው የሚሏት፣ ግን አንድም ቁም ነገር ያለው ነገር አልተናገረችም። እስቲል እነዚህ ልጆች ሁለቱንም ሊበሉት ነው ያለችው። ቢያንስ ለሄርሜላ እንኳን አላሰበችም። ገባሽ? እዛ ጋር ለሄርሜላ እንኳን አላሰበችም። እንደ ሰው ይቺ ልጅ ምንም ታርገው ምንም ወስዳ ረፍት እንዲያገኝ ምን ብላ ሁለቴ ነው ደግሞ ያለችው። አታይም እንደ ሊበሉት ነው ያለችው። አስበሽዋል? የሷ ወንድም ተፈላጊ ነው። የሷ ወንድም ይደባደቡለታል። የሷ ወንድም እንትን ይሉለታል። የሷ ወንድም ተፈላጊ ነው። ያችን ቆንጆ ናት፣ ይችን ቆንጆ ናት፣ ይደባደቡባታል። ገባሽ? የረከሱት ሴቶቹ ናቸው በሷ ቤት። ይሄን ያለች ሴትዮ ለሩታ ተሳሳለች ብዬ ነው አላስብም። ሄርሜላስ ብትሆን በዚህ ልክ እንደዚህ አይነት ፍቅር እኔ አይቻላቅም። የሆነት ይችን የመሰለች ቆንጆ ከአንድ ባለትዳር ወንድ ነኝ ከሚል ጋር እርጉዝ ሴትን አስቀምጦ ሺህ ጊዜ ሩታ በጠፈጠፈው የጠፈጠፈችው በሴት ነው፣ ሌላ በምንም አልጠፈጠፈችው። የምናየው ነው ሚዲያ ላይ አይደል? ሩታ የምጠፈጥፈው በሴት ነው። ሴት ይዞ ሲመጣ ስንቱ ቤንዝል የሚደፋል አይደል? እንደ እያየናቸው ነው። እንትን አበሻው አይደለች እንደ የፈላ ዘይት የሆነች ሙስሊም አሁን በቅርብ የፈላ ዘይት ላይ እየደፋችበት አብርሃም በጥፊ የሚበተች እንደ አንቺ እኮ የሆነ ወንድ ልጅን ስትቀርቢው ታጠኘዋለሽ።
ምን አይነት ወንድ ነው ብለሽ በፍለፊት ንሳ ላየሽም እንደ ኢቢኤስ ላይ እንትኑን ለሁለት ቆርጣ የጣለችው እንዲሁ ሲማግጥ አይታው ሊሆን ይችላል። ማን ይልሽ አሁን ሄርሜላ ዘጋ የተፎገረችውን አስቢ። አብርሃም የህይወት ታሪኩ ፍለፊት ቁጭ ብሎላታል። በዚህ ደረጃ ካልጠፋው እንዲችን የመሰለች ሴትዮ እንዲህ በወንድሞቹና በእህቶቹ መሃል ኩምሽሽ ብላ የልቧን ዛሬ እሷ አንደበቷን አውጥታ ካልተናገረች ነገ ያችን 80 ስታስር እንደምትረገጥ እሷ ምንም የሚመጣላት ነገር የለም። ሁለቱንም ይዋቸው እስኪ ሁለቱም ሩታም ሄርሜላም ከሰውነት ተራ እየወጡ ነው። እውነት ለመናገር በጣም እየከሱ ነው። ሰውነታቸው እንዳልነበር እየሆኑ ነው። በፊት ዋው የነበረላቸው ሰውነታቸው ሼፓቸው እየተበላሸ ነው። አንድ ወንድ የኔ ነው ያንቺ ያለን በመባባል ሩታ እኮ እዚህ ጋር አራስ ናት። ንፋስ ሲነካት ምናምን የሄርሜላ መሟሸሽ ነው። እኔ ጋር የሄርሜላ ያቺ ድንቡሽቦች ያለች እንዲህ ያለቀች መሟሸሿ፣ ከሷ ደግሞ የበከተው ወንድሟ እኔ እንዴት እንደሚያናድደኝ። እኔ ለእህቴ እንዲህ አይነት ባል አልመኝለትም። የፈለገ አንገቴን ረጅ እግዚአብሔርን ነው የምልሽ። እሱ እልህ ውስጥ ገብቶ ነው እንጂ እንደ አብርሃም አይነት ወንድ እኔ ለእህቴ አልመኝም። ምክንያቱም በዚች በአጭር እድሜው 3 ሴቶችን እዚህ ሚዲያ ላይ እያስለቀሰ ጀግና ነው አብርሃም። ሩታን ትያት ማናት ስሟ ነፂ ማናት ስሟ ያቺ ፍቅር በሱ የተነሳ 3 ሴቶች እዚህ መጥተው አልቅሰዋል አይደለም። ምኑ አምሮት ነው አሁን እሱ ለእህቱ ይሄን ያክል ደረቱን ነፍቶ ሄርሚ ውጭ ወስዳ ታሳክመዋለች ምናምን። ወንድ ጠፋ እንዴ? ወንድ ጠፍቷል ወይ ነው? ሴት ልጅን እንደዚህ እስከምትሆን ደረጃ ድረስ ነው ወይስ ሄርሜላ አላውቅም። ቡዜም ይሄ ማነው ዴብ የሚባለው ሰውየውም ሁሉም በሱ ላይ እየጨፈሩ ነው። ግን ፈጣሪ ያያል፣ አንድ ቀን ፍርዱን ይሰጣቸዋል ለነሱ። ያኔ ሩታ እግር ላይ እነሱ መውደቅ ይመጣሉ፣ ግን ሩታን ያኔ አያገኙም። ሩታ ከፍታ ላይ ትወጣለች። አሁን ግን እንደዛ እናናውራ እንደደገፋችሁ እንደጎኗ ላይ እንደቆማችሁ አበርቷታል፣ በውስጥ አውሯታል። እዚህ አታውሩ፣ የእሷ ጠላቶች አሉ ለማለት ያህል ነው። ቲጂ ልክ ነሽ። እኛ እሷን ከመደገፍ ወደኋላ አንልም። ግን አንዳንዴ ምን አለ መሰለሽ ሰዎች ከጎን ያሉ ሰዎች ይደግፉኛል እያልሽ ስህተት ስትሰሪም ከስህተትሽ የሚያርምሽ ሰው ግድ ያስፈልግሻል። ገብቶሻል? ስህተት እስከመቼ ድረስ አንቺ በስህተት መንገድ ትሄጃለሽ? እስከመቼ ድረስ ሰዎች አሉ ይደግፉኛል እያልሽ ሰዎችን ትራስ አድርገሽ እየተሰደብሽ እየተረገጥሽ የማይባል ነገር እየተባልሽ እሷ በስራ ፈልጋ ሊሆን ይችል ይሆናል እየተባለች እኛ ግን እኔ ሳልቀር ምናልባት አይተሽ ከሆነ እኔ ራሱ እየተረገጥኩ እየተሰደብኩኝ በማንም አሳዳጊ በበደለው አንደበት እዚህ ጋር መጥተው እናት ሊሆኑ ይችላሉ። ነገ እናት ዛሬ እናት ባይሆኑ ነገ እናት ሊሆኑ ይችላሉ። በእነሱ ተፍተፍ አድርጉላት። ኔትወርክ ይዟል። ሁሉም ተፍተፍ ኮፕሊንግ አድርጉላት። እንደዚህ እየሆንን እስከ መቼ እንቀጥላለን? እስከ መቼ ድረስ እንደዚህ እየሆነች ራሷን እያሰደበች ራሷን እያስረገጠች በማንም በመሀየሙም በተማረውም እስከ መቼ እንደዚህ ትሄዳለች ብዬ ብዙ ጊዜ እናገርላታለሁ፣ እጮሃለሁ። አሁን ግን የሆነ እንዴት ነው የሚደክምሽ ነገር አለ አይደለ? እና በቃኝ ከዚህ ውስጥ ልውጣ ብለሽ የምትዩ ነገር ከዛ ውስጥ እንትን እያልኩ ነው። ምክንያቱም የእነሱ ድራማ በየጊዜው አዳዲስ አጀንዳ ይዞልሽ ይመጣል። ያንን አዳዲስ አጀንዳ እንዴት አድርገሽ ነው ተቋቁመሽ የምታሳልፊው? ገማሽ? እዚህ ጋር አንድ ስትይ ሁለተኛ ነገር ደግሞ ሰው እየሰለቸው መጣ። እንኳን እነሱ የሚወድ የለም። አሁን ትናንት ያየነው በጣም የሚያስጠላ የወረደ ነገር ነው። ያልጠበኩን ነገር ነው ያየነው ሁላችን። ሾካካ የሆነ በእውነት ነው ሾካክነት የበዛበት ወይ ለዛ ይወጉኑ ወይ ለዛ ይወጉኑ የተሽለጠለጡ። ልጁ በማን ይወጣ? ከትልልቆቹ እንደዚህ ሆነ። አብርሃም ማንን ይምሳል? ከቤቱ ነው። እኔ እግዚአብሔርን ፊት ለፊት ነው የምናገር። ከቤቱ ከቤቱ ነው፣ ከትልቁ ነው የሚማረው አብርሃም። እንዴ ከቤቱ ነው። አቋም ያላቸው ሰዎች አይደሉም። ምረጥ ይላል እንዴ ይሄ ዴብ የሚባለው ሽንታው ምረጥ። ሄርሜላ ምረጥ አላት እኮ ሄርሜላ ምረጥ። አዳምጪኝ። ከአንቺ ጋር እንዲሆን ነው የምፈልገው ሲል የቆየ ለሩታ አውቆ እዛች ጋር ደግሞ ሲሆን ሄርሜላንም መምረጥ ከፈለክ ምረጥ፣ ችግር የለውም። አዎ አማይታይ መስሎት ነው። ቪዲዮ እኮ ይታያል። ዓለም እያየው ነው። አንዴ ላውራችሁ ቲጂ፣ ዓለም እያየው ነው። እውነቴ ነው የምላችሁ ዴቢና ቡዜ ማለት ነው ምን አይነት ሰው እንደሆነ አላውቅም። እኔ ፈጣሪ ወይ ነገ እኮ ይሄ ልጅ እኮ እኛ ወዴ አንዴ ቡዜንም አይደለም አዳምጪ፣ ቡዜንም አይደለም ሁሉም ቦታ የለም። ያንንም ወይኔ ልገልብጣት። እኛ መከራከራችን አብርሃም ነው። ምን አለ መሰለሽ አሁን ሩታ አብርሽን አትወደውም ለበቀል ነው እልህ ነው ምናምን ካልን እነዛኛዎቹ
ያንቺን ሀሳብ ነው የሚፈልጉት። ባይዘዌ ያልተማረ ሰው የሚፈልገው የአንዳንድ ሰዎችን ስብስብ አድርጎ ሄዶ ለሌላ ሰው የሚያስተጋባው ማለት ነው። ቡዜ ለምሳሌ አሁን ብዙ ጊዜ ሶሻል ሚዲያን አይታ ነው ዩቲዩብ የምትሰራው። ሶሻል ሚዲያው ምን አለ፣ በማን ላይ ፈረደ፣ ማን ላይ ፈረደ፣ ማንን ክፉ አደረገ፣ ማንን ጥሩ አደረገ ብላ ያንን አሰባስባ ነው ከዛ የራሷ ስራ ላይ የምትሄደው። የሰዎችን ኮመንት እየሰበሰበች ነው እሷ ዩቲዩብ ላይ የምትሰራው ማለት ነው እንጂ የራሷ አይዲያ የላትም፣ የራሷ ሀሳብ መቼም የላትም። አሁን መተት ብዙዎቹ መተት አሉና ከዚህ በፊት ሳትሰማ ቀርታ ነው ሄርሜላ እጁ ላይ ያደረገችው መተት ነው ሲባል፣ ያኔ ግን ዲፕ ገብታ ሄርሜላን አግኝቻት ላውራት ብላ አታውቅም። ሄርሜላን በጣም ለማግኘት በጣም አትፈልግም ነበረ። በቃ አንዴ እሱ እንኳን አለችም ሄርሜላን አብርሃምን እንኳን በአካል አግኝታ አብርሃምን ማናገር አትፈልግም ነበረ። ማግኘት የምትፈልገው በቃ ቡዜ ልጅ አላት፣ ደብ ልጅ አለው። ልጅ ካላችሁ ነገ ይሄ ልጅ አድጎ ይሄ ቪዲዮ እኮ ያያለ የሩታ ልጅ አጎቴ ለምንድነው በኔ ላይ እንደዚህ አይነት ነገር ያረገ? አክስቴ ለምንድነው በኔ ላይ እንደዚህ አይነት ነገር ያረገችዋ? እናቴ ምን አርጋ ነው? እናቴ ለምንድነው እንደዚህ ያሰቃዩት? ምን አጥፍታ ነው እናቴ 9 ወሩ ሙሉ በሆዴ ተሸክማ ወልዳ ለዚህ አድርሳ አብርሽ እንዴት እንዳረገ ሩታን ረስታችሁ ነው? በእርግዝና ወቅት ገብቶ ደብ ትልቅ ሰው አይደለም? እንዴት ከህፃናቶች ጋር እሱ እንደ ህፃን ይሆናል? ቡዜ እንዴት ነው ከነሱ ጋር እንደዚህ ትሆናለች? ልጅ አላት እኮ ወልዳ እኮ ነው ያለችው። ትክክለኛ ይወድሽማ የትክክለኛ ሰው ቢሆንማ አይምሮ ያላቸው ሰው ቢሆን የልጅ እናት አለች። የልጅ ጤናው ትክክል አይደለም። ልጅ የፈለኩት ትልቅ ሰው ቢሆኑ ወደ ሚስቱ ይመለስ፣ መዳን ካለበት እዛው እየተባበረን ሚስቱ ጋር እንይዘዋለን። አንቺ ውጪ ከህይወታችን ማለት ይችሉ ነበር። እነሱ የጥቅም ሰው ናቸው። ስታሹ በትክክለኛው መንገድ ራሱ እንዴ አንቺ እሱ እኮ እንኳን አይደለም ሩታ እኛን የሸወደን ታውቂያለሽ። እኛን ራሱ ለምን ሩታ የዛለት ስትጠይቀው ማለት ነው ሩታ ስትጠይቀው እኔ አላቅም ነው ያለው። ትጅዬ ሄርሜላ ይዛ ሄደች ቀን እኔ ማቀው ታሪክ የለም ነው ያለው። ታውቂያለሽ። ትላንትና ደግሞ በዛው አንደበቱ ለአብርሽ ምንድነው ያለው? እኛ ሆነን ፈቅደንላት እንድትሄድ የምታረገው እንዴት ነው? ተደሰትክ? እሷ ጋር መዝናናቱ ደስ ይልሃል? አንድ የታመመ ሰው ነው የተባለ ሰው እንዴት ነው እንደዚህ ተብሎ የሚጠየቀው? ውዶች እነዚህ የሚፈልጉት ከሩታ ጋር ለመሆን አይፈልጉም። የታወቁ ናቸው። ገብቶሻል? እነሱ የታወቁ ስለሆነ አሁን ዓለም አይቷቸዋል። እኔ የምመክራት ትሰማለች፣ እርግጠኛ ነኝ ታዳመጣለች፣ የሁሉንም ሀሳብ ትሰበስባለች። ሩታ ደጋፊ ያላት። ሩታን ደግሞ ሰው የሚደግፈው በዚህ ሁኔታ አይደለም። ሩታ ጀግና ሆና ስትቆም ራሷን ሆና ስትቆም ነው። ከአብርሃም ውጪ ሰው እንዳለ ማመን አለባት። በቃ አንበሳ መሆን አለባት፣ መተው አለባት። ይሄ ዛሬ 2 ቀን አንድ ሴት ጋር ሲያድር ሀሳብ የሚቀይር፣ አንድ ቀን አንዷ ጋር ሲሆን ሀሳብ የሚቀይር ሰው አይደለም፣ ከአይምሮ አይደለም፣ እውነትም በሽተኛ ነው። ስለዚህ ያንን ሰው ማስወገድ ነው ያለባት። በቃ ከነ ቤተሰቡ አርቃ ደህና ጓደኞች አሏት፣ የሚደግፋት ጥሩ ልጆች አሉት። እንደ ፈረንጁ አይነት ፈረንጁ አሁን እኔ በጣም የምወደው በጣም ማደንቀው ለሱ ነው ጓደኝነቱ። እስካሁን ባለው ነገር ካጠገዋ የቆሙ ብዙ ጀግኖች ልጆች አሉ። ስለዚህ እሱን እያየች ራሷን፣ ልጇን፣ ክብሯን፣ ቤተሰቧን ክብር ጠብቃ አስከብራ መኖር። እነሱ የተባሉ ሰው ልጇም ጋር እሷም ጋር አለማድረስ አስፈላጊ ሰዎች አይደሉም። ሽልጥልጦች ናቸው፣ የማይጨበጡ ተልባ ናቸው። ተልባን እንዴት ነው የሚጨብጩ? ስለዚህ እኔ ሩታን ይሄን ልላት የምፈልገው ስለነሱ ማውራት። ብዙ ጊዜ በጣም እዚህ አይነት የቆሸሸ ተግባር ውስጥ ከመግባቷ በፊት ያኔ ገና ከአራስ ቤት እንደወጣች ግርግር ምናምን ሲባል በቃ ብትችል ከእንደዚህ አይነት ውጥንቅጥ ፋሚሊ ውስጥ ወጥታ በቃ አንዴ እሱ ተነካክቷል፣ ገባሽ? አንዴ እሱ ሄዶ ከሌላ ሴት ጋር የተጨማለቀ ወንድን ተመልሼ ወደ ራሴ ያደርጋል ብላ ከማሰብ በራሷ ከልጇ ጋራ ደይ ቱ ደይ የምታደርጋቸውን ልጇን እንዴት አድርጋ እንደምትንከባከብ፣ ስለ ልጇ ምግብ እንዴት እንደምታበድ፣ ልጇን እንዴት ስለ ልጇ ጋራ ደይ ቱ ደይ እየሰራች ብትመጣ አቤት ዛሬ ያላት ፍቅር! ሰው ምን አይነት ከእርግዝና ጀምሮ ወልዳ እስክታሳድግ ድረስ ምን አይነት ብርቱ ጠንካራ ሴት ናት ብሎ
በጣም ተከታዮቿ ኦቨር እየሆኑ ነው የሚሄዱት። ስድብ ውስጥ አትገባም። ልጇንም የማይሆን ነገር እሷንም ቤተሰቦቿንም ማንም ክፍት አፍ ተነስቶ አፉን እሷ ላይ የስድብ መለማመጃና መማሪያ ባላደረገው ነበር። እሷን ብቻ አይደለም ብዙዎች ስድብ መለማመጃና አፋቸውን መፍቻ አድርገውናል። እኛንም ማለት ነው አፋቸውን መፍቻ ቋንቋ የስድብ መለማመጃ አድርገውናል። እነሱ ካላፈሩ እኛ ስድብ ላይ ስለማይለጠፍ ችግር የለውም። ግን ትላንትና የሰው ምክር ብትሰማ ኖሮ ሩታ ዛሬ ይበልጥ እዚህ አይነት ቆሻሻ ውጥንቅጥ ውስጥ ባልገባች ነበር። እነሱ ምናልባት ልማዳቸው ሊሆን ይችል ይሆናል። ግን እሷ ግን ካለፈችባቸው አንጻር የተነሳ ራሷን አቁማ መስራት ትችላለች ብዬ በጣም ብዙ ጊዜ ጮክ ያለኝ ቲጂን ቡዜና ዴቭ የሚያወሩት ነገር ካስተወላችሁ ዴቭን አፍ ካያችሁ በጣም ብዙ ጊዜ ዛሬ የሚያወራ ሌላ ነው፣ ትላንት የሚሰራ ሌላ ነው። ለምንድን ነው ሁሌ አንድ ቃላት ማናገረው? ትላንት አሁን ምንድነው አለ ከአብራም ጋር ሲያወራ ሄርሜላ ጋር እንድትሄድ አደረገ ነው እኛ ራሳችን ነው አለ። ትላንት ወደ ደግሞ ምንድነው አለ የት እንደሄደችው ሄርሜላ ጋር አላቅም አልገናኝም አለ። ለምንድን ነው ሁሉ ጊዜ እንደዚህ አይነት ቃላት? ወይ አንድ ቦታ አልቆመው ወይ እነሱ አሁን ምንድነው ቡዜም እኮ ሂሉ ውስጥ ነው አለችው ትጫዋለች። አሁን ካስተዋላችሁ ሄርሜላ ስትነካካ ምንም አይሉ። አሁን እንትና ሁሩታ ስትይዝ ልጁን ልትባይ ነው እንደ ሊቀቅ ማለት ነው። ምን ማለት ነው ይሄ ነገር? በጣም የሚያሳስብ ግራ የገባኝ ይሄ ነው። ደግሞ ስታወራ ደግሞ ቀስ ብላ ውዴ አንዴ ይቅርታ ግን ቲጂዬ እነዚህ ሰዎች ቆይ ለአብርሃም ጎን ላይ ወንድሙም እህቱም ይቆማል። ለሩታ ለምንድን ነው የማይመጡት? ለምንድን ነው የማያወሩት? ግን ይኸውልሽ አንዴ ከሩታ ጋር እልህ የተያያዙት ያኔ ታስታውሱ እንደሆነ አይተውም ይሁን ሳያዩ ባናውቅም የውሸት መረጃ እሱን ለማስፈራራት ራቁት ፎቶ አለኝ ብላ ወይ ኤአይ አድርጋ መቼም እርግጠኛ ነኝ የሩታ በፍጹም እንኳን የልጇን አባት እርቃን ልትይዝ የሰውን እንኳን የምትከራከር ሴት ናት ነው ብዬ መቼም የባሌን እርቃን ፈልጌ ያውም እኔው አስክሬው እኔው አጠጥቼው እኔው ልብሱን አውልቄ እኔው እንደፈለኩኝ አድርጌ ቪዲዮ ደግሞ ይዤበት ይሄን አስፈራርቼ ወደ ራሴ አድርጓለኝ ብላ አታስበው። ያንን እንደው እሱን ወደ ራሷ የምትመልስ መስሏት ያንን ቪዲዮ ወጣ ብላ ስላለች በዛ ነው የያዟት ሳያዩ። ገባሽ? የውሸት ኤአይን እንትን ብላ አቀነባብራ ወይ ይሄው ብላ አሳይታቸው ሊሆን ይችል ይሆናል። በዛ ነው እሷም እንግዲህ አንድ ስህተት ስለሰራውኝ በዛ ጠመዳችሁኝ ብላ ያለችው ማለት ነው። ይሄ ስህተት አይደለም፣ በቃ ትልቅ ስህተት ነበር የሰራችሁ። የዛኔ በእንደዚህ እንኳን መምጣት አልነበረባትም። ገባሽ? ግን እኮ ቲጂዬ ይሄም እኮ ውሸት ነው። እኔ አሁን እውነቴ ነው የምልሽ። ለምን መሰለሽ አሁን ውሸት የሚለው ለምን መሰለሽ ቲጂዬ? ኦኬ ከዳኒ ጋር አይደል እንደ ይሄ ነገር ያረገችው። አሁን ዳኒ ተገለብጦ ለምንድን ነው ወደ ሄርሜላ የሄደ? ሩታ ምን ስላደረገች ተከፈለው። ወይ ጉድ! ባይዘው ይውላችሁ አንድ ነገር ልንገራችሁ ሳይሆን እኔ የምር እምላችሁ ሩታን ያፈቅራታል ብዬ ነው የምገምተው። በጣም ነው የሚቃጠለው እነሱ አንድ ያፈቅራል ማለት ልጁ ራሱ እኮ የአብርሃም አይደለም እያሉ ነው ድንቁር ያሉ ሰዎች ማለት ነው። ድንቁር ያሉ ሰዎች እንግዲህ ማድረግና ማሳየት የነበረባቸው ሩታና አብርሃም አንሶላ ሲጋፈፉ አንሶላ ግልጥ አድርገው ማየት የሚፈልጉ እንደነዚህ አይነት የወረዱ ሰዎች ናቸው። ልጁ እንኳን የአብርሃም አይደለም ብለው የሚሉት ማለት ነው። እሺ ቆይ እንደዛ ካሉ ሩታ ሁሉንም ነገር ትዋሻለች ነው የሚሉት። ሄርሜላ እርጉዝ የተባለ እርግዝና የት ገባ? ለምንድን ነው የሷ ዝም የሚሉት? ለሩታ ብቻ ነው እንደ እነሱ የሚያገነኑት? ለሄርሜላ ሲል ዝም ሁሉንም ነገር ሩታ የምታወራው ነገር አያምኑም እነሱ። አንድች ነገር አያምኑም። ሄርሜላ ምንም ታረግ ለነሱ መልአክ ናት። ለምን መሰለሽ በገንዘብ ተሸውደዋል። ገንዘብ አላት የሚል ነገር ኢንፎርሜሽን ደርሷቸዋል። ሄርሜላ ባለሀብት ናት ብለው ማለት ነው። ባለሀብት በሆነች ኖሮና ቲክታክ ላይ ዩቲዩብ ላይ ባልተለጠፈች ነበረ። ባለሀብቶች እኮ ከካሜራ ጀርባ እንጂ ካሜራ ላይ መጥተው ቂጣቸውን ጡታቸውን ጥለው አይደለም። ባለሀብቶች በገንዘባቸው የሚያምኑ ከሆነ በገንዘብ ይሰበሰባሉ። ጀግና ጌታ እኔም እሱ ነው ሁሉ ጊዜ ሰው ሄርሜላ ባለሀብት ናት ምናምን ይላሉ። ሀብት እኮ እና ለምንድን ነው አብርሃም ላይ መታ የተለጠፈችው? ሀብቱን ፈልጋ አይደለም እንዴ? ሌላ ወንድ አታ ነው? ወንድ የለም? የሰው ባል ላይ መታ ለምንድን ነው እንደዚህ ልጥፍ ያለችው? እንዴት ነው የምትለጠፈው?
ከዚህ በላይ ምንድን ነው ውዴ? የሰው ባል ለታ እንደዚህ የተለጠፈች ብር ፈልጋ ነው እንጂ አብርሃምን ፈልጋ ነው። ደግሞ ትናንት መልሳ ሰዓቱን ለምንድን ነው አሰረችው? ባለፈው እሱ አይመስለኝም። እሱ እንኳን ሰዓት እሱ አይመስለኝም። እነሱ ጋር እኮ ነው ያለው። መልሳ አሰረች ነው መልሳ ኦኬ ያ መልሳ ትናንት በተለቀቀ ቪዲዮ ምን ተማርኩ ይመስለሽ? እቺ ሄርሜላ አሁን ቡዜ ላይ ነው። እኔ በጣም የተናደድኩና ቡዜ የምትባል ሴት ናት በህይወቴ በጣም ያስጠላችኝ። ለምን ታውቂያለሽ? የሆነ አግብተሽ ራሱ አማች ቤተሰብ ላይ የሆነ ሁሉ አማች አንድ አይደለም። በእርግጥ እውነት ለማውራት ሁሉ ደግሞ የባል ምስት አንድ አይነት አይደሉም። ግን ስታይ አንድ እህት እውነት ወንድሟ የምትፈልግ ከሆነ ወንድሟ ወደ ቤቱ ወደ ጎጆው እንድሰበሰብ የምትፈልግ ከሆነ ውስሚትን ይዛ መታ ማስመረጥ አልነበረባትም። ወደ አርቀውት ወስዶ ትላንት ሲያወሩ አይተሽ ከሆነ እሷን ትመርጣታለህ፣ እቺን ትመርጣታለህ። እንደዛ አይባል። የተማረ ሰው እውነትም ይሄ ዴቭ ራሱ ዝም ብሎ ሰው ነው የተማረ ነው ብለን እናወራለን እንጂ ምንም አልተማሩም። እውነት ለማውራት ማለት ዝም ብሎ እንደመሰላቸውና ይሄ ኮሜንት ላይ እንደተጻፋቸው ሀሳብ ሰው ያለውን ነው ሰው ስለሚጓዙት። ገባሽ? ምን አደረገ? እሷን ትመርጣታለህ፣ እቺን ትመርጣታለህ አይባልም። እቺ ልጅ ወልዳለች፣ ቤቷን ልትቀነባ ጎጆዋን የቀዘቀዘውን ቤቷን ልታሞቅ ነው የታገለች ያለችው መሀል ላይ ማለት። እቺ ልጅ እንኳን ትንሽ እንኳን እግዚአብሔርን ከአንድ ሁለት ተደጋጋሚ ቤቱን ስለተመለሰ ደስ አላላችሁ እንዲህ ስለሆነ ደስ አላላችሁ ስትል እኔ ይመለስ አይደለም ትላለች። እዚህ ደግሞ ከሄርሜላ ጋር የምትኖረውን ነገር ስታይ ሌላ ነገር ነው። ምንም አትጨበጥም። ሩታ ፊት መልካም ለመምሰል ትሞክርና ተገልብጣ ደግሞ እዛ የምታወራው ሌላ ነገር ነው። ገባሽ? ሩታ በይዘው ማጥሩ ማመጥፎ የሚለው ሙሉ ለይታ አውቃለች። ቡዜ የሩታ ቤት እንድገነባ አትፈልግም። ይሄ ዴቭ ተብዬው አንዴ እኔ ካንቺ ጎን ነኝ እኔ ካንቺ ጋር ነኝ ይላል። ሄዶ ደግሞ ከሄርሜላ ጋር የሚያወራው ነገር ሌላ። ቆፍጠን ያለ መልስ የሚመልስ ሰው እኮ አንድ ራሱ ማታገኙ። እግዚአብሔርን እቺ ልጅ እውነት በዚህ አቅሟ ገና ልጅ ናት። ሩቲ ሴት ልጅ ስለወለደች ብቻ እኮ ትልቅ ናት ማለታችን። በጭንቅላት ግን ትበልጣለች፣ እጥፍ ትበልጣለች እነሱን። እግዚአብሔርን ስማርት መሆኗ ብቻ በቂ ነው። በቃ ጭንቅላት መኖሯ የተማረች ናት እሷ ስታይ ራሱ ካነጋገሯ ካካውኗ። ግን እቺ ልጅ በቃ ስንግል ማም ከመሆን ብላ አስቢ። በዚህ ርቀት ስትጓዝ እንኳን ተረታው ያቺ ውጪ ህይወትሽን ኑሪ በቃ እሱ ቤቱን ይምራ ይሰበሰብ ወደ ጎጆ ይመለስ አይቀዝቅዝ ልጅ ያላባት አይደግ አይሉ የትልቅ ሰው ምክር ታይ በቃ ብሎ ነው ማስቆም ያለ። ግን ይሄ ኤፍሬም ከነሱ ታናሽ ያለው ጭንቅላት ለነሱ የላቸው። አይተሽ ከሆነ ልብ ብለሽ አይተሽ ከሆነ እግዚአብሔር ኤፍሬም አስተዋይ ነው። በእሊ ቢሆንም አስተዋይ ነው። ሚስቱ ናት እያለ እንዲቆሙ ሲከራከር እነሱ ግን ያን እንኳን እንትን አይሉም አያዩም። በቃ ያለው ሄርሜላ ወይ ብር አላት ስለተባለ ነው ወይስ ሄርሜላ ላይ ትኩረት የሰጡት ወይስ ሩታ ስለወለደች የረከሰች መሰላቸው መሰለኝ። ይሄን አይልም ሩታን ዝቅ አድርጎ እያዩት ያሉት እግዚአብሔርን። ሩታን ምናቃት ሚዲያ ላይ ነው ሀሳባችንን ስናቀርብ እንኳን የኛን ሀሳብ ይሄ ሁሉ ህዝብ ለምን በሷ ጎን ሆነ? የሷ ልክ የሆነችበት ቦታ የቱ ጋ ነው ብሎ ራሱ ሩታ ልክ የሆነችበትን ቦታ እየፈለጉ አይደለም። ስተት ቢያገኙባት ራሱ ቁጭ አድርገው ሩታ ስተት አለብሽ፣ ይሄን ስተት አስተካኪ፣ እኛ ከጎንሽ ነን ብለው ወደ ሩታ ብዞሩ ችግር የለውም። ግን አንድ ትክክለኛ የሆነ ሰው ምስብ መልስ አያወሩ፣ አንድ ሰውን የሚያስተካክል ንግግር አያወሩ። ዞሮ እንዴ እነዚህ ሁለት ሴቶች ልጅ እሺ አስቢ ህይወት ያቺም እኮ ሄርሜላም ሴት ልጅ ናት። ግን ሴት ሆና በሴት ልጅ ህይወት ገብታ ስታበላሽ ሩታ መጀመሪያ ትቻለሁ ብላ ነበር። ግን ትታም አሁን መልሳለሁ ብላ ከተመለሰች በቃ እሷም ማበላሽታለች፣ እሱም ጥፋተኛ ነው። ከተፈላለጉ ይመለሱ። ትላንት ሩታ አዝናናለሁ ከሀገር ይዤ ልውጣ ስትል ሩታ መጥፎ ናት። እቺ ስትሆን ምንድን ልዩነቱ? እዚህ ማን ልዩነቱ ምንድን ነው? ልጁ ጤናማ ከሆነ ካልሆነ መመለስ ካለበት ምንድን ልዩነቱ? እሺ እዚህ ማለት ሩታዬ ይቅርታ የኔ እናት በጣም ይቅርታ ካቋረጥ ችግር የለውም። ሩታና ኤፍሬም ትላንትና ለቀው ነበረ ወዲያው አጠፉታል። በቃ እኔ ከዚህ ነገር ምናምን ብላ ስትል አጥፍተውታል አሉ። ነገሮቹ በሙላ እየተደጋገሙ እያስጠላ ነው። ልጅቷንም ሊደፏት ነው። ከዚህ በፊት ሰምተሻል ከአንዴም ሁለቴ ምንድን ያለችው? በሰው እጅ ነው የምጠፋው ብላለች። አንድ ሁለተኛ ደግሞ ህግ የለም ብላለች። ይሄንን ሁለቱን ቃል ማውጣት ከተቻለ
እስቲ እዚህ ጋር ያላችሁ ቲክቶክ የምትጠቀሙ ወይንም ያለበለዚያ ደግሞ ማውጣት የምትችሉ ከሆነ ይሄንን ድምጽ ታቆርጣችሁ ማውጣት መስዬ ከቻላችሁ ሩታም ከቻላችሁ ህግ የለም ያለችው ከቢኒ ጋርና በሰው እጅ ነው የምትሞተው ያለችው ለብቻ ቆርጣችሁ የሆነ ነገር ብናደርገው መልካም ነው። ምክንያቱም ልጅቷ ላይ እየተጫወቱባት ነው። በዛ ላይ በቃ እየተደረገ ያለው ልጅቷ ራሷን እንድታጠፋ ነው። የሆነ ነገር ሆና ከምንጸጸት የሆነ መላ ብንፈጥር ይመስለኛል። መሲም ሩታም ሁላችሁም የምትስማሙኝ ከሆነ ከያዛችሁ 10 መደጋገሙ ይቅርብን። እውነቴን ቲጂዬ ነገ እንዳንል ሁኔታ ወደ እኔ ብያለሁኝ። እኔ ይኸውልሽ ሩታ ላይ ብቻ አይደለም ይኸውልሽ እኔ እመኑኝ ሩታና ሄርሜላ በዚህ ስራቸው የሚቀጥሉ ከሆነ ከሁለት አንዳቸው ይጠፋፋሉ። እመኑኝ እንዲህ የሚቀጥሉ ከሆነ ሁለቱ ናቸው የሚጠፋፉት። ወይ እችኛዋ ካላቆመች ቡዜ ያለ ምክንያት ይሄንን ቃሏን ልትተነፍሰው አልቻለችም። በሰው እጅ ትጠፊያለሽ ያለቻት ወይ ከፍላ ልታስጠፋት ነው ወይ ደግሞ ሌሎች ከፍለዋት ለቡዜ ራሷን በእጇ ልታጠፋት ነው። ሁለቱ ይጠፋፋሉ ሄርሜላና ሩታ። ምክንያቱም ሩታንም ለብቻ ደጋፊ ያላት ሄርሜላም ለብቻ ደጋፊ ያላት፣ ያቺም በይበይ የሚላት አለ እቺም በይበይ የሚላት አለ። በመሃል ቤት አንደኛ ቤተሰብ ነው የሚጎዳው፣ ሁለተኛ የሩታ ልጅ ያለ እናት ያለ አባት ነው የሚቀረው። ሁለቱ ናቸው የሚጠፋፉት ሄርሜላና ሩታ። ዛሬ ተዉ የሚላቸው ሰው ከሌለ፣ ዛሬ ይሄ ነገር አያዋጣም በቃችሁ የሚላቸው ሰው ካላገኙ በስተቀር ነገ ለሁለቱም ሁላችንም ዋይ ዋይ እንላለን፣ ደረት እንደፋለን። እመኑኝ የሩታ ደጋፊዎች ቲጂዬ ሩታ እንትና ማንት እቺ ውሽሚት ምንም አትሆንም። እነሱ ተባብረው ሩታን የሆነ ነገር ማድረግ ነው የፈለጉት። ከመስመራቸው ውሽሚትስ ብትሆን አንዷ እኮ ብድግ ብላ የብዙ የሩታ ደጋፊዎች እኮ ከተማውን ሞልተውታል እኮ ዝም ብለው ነው እንጂ የሆነ ቦታ ላይ እኮ ጠብቀው ፊቷ ላይ አንድ ነገር ቢያደርጉባት ይሄ ያማረው ውበቷን ዳሜጅ እንደምትሆን ወቂ ያልጋ ቁራኛ እንደምትሆን ለምን መሰለሽ ጊዜ ግን ከዚህ ሁሉ